የአዲስ አበባ ከተማ አስተዳደር የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥና ፍላጎትን ለማሟላት በርካታ ስራዎችን ማከናወኑንና ተጨባጭ ውጤቶችም መገኘታቸውን አስታውቋል። ስራዎቹ ውጤታማ ይሆኑ ዘንድ ማቀድ መተግበርና መከታተል ትኩረት ተሰጥቶባቸው ስለመሰራቱም ከተማ አስተዳደሩ የ2017 በጀት ዓመት የ9 ወራት የስራ አፈጻጸም በገመገመበት ወቅት ተመላክቷል። የአዲስ አበባ ከተማ አስተዳደር የፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ባለፉት 9 ወራት በከተማ አስተዳደሩ በተከናወኑ የልማት ስራዎች በርካታ ውጤቶች መገኘታቸውን ጠቁመው 93% የስራ አፈጻጸም መመዝገቡን ገልጸዋል። በዋና የልማት ስራዎች አፈጻጸም ስራው ተገምግሟል። ይሄም በጥቅሉ ዳታው የሚያሳየው 93% በላይ ተፈጽሟል። ይሄም እንግዲህ በኢኮኖሚው ዘርፍ ስንወስድ ስራ ዕድል ፈጠራ ከ100% በላይ የጊዜ እቅዱን ማሳካት ተችሏል። ሌላው እንግዲህ ገቢ ነው። ገቢ 198 ቢሊዮን ብር መሰብሰብ ተችሏል። ይሄ እንግዲህ ካምናው ተመሳሳይ ወቅት ሲታይ በእጅጉ የላቀ ነው። ሌላው እንግዲህ የግሉን ሴክተር ከማነቃቃት ኢኮኖሚውን በግሉ ሴክተር ላይ መሰረት አድርጎ ከመስራት አንፃር ኢንዱስትሪያሊስቶችን መደገፍ ነው የሚሆነው። ይሄም በጥሩ ሁኔታ እየተከወነ ነው ያለው። አጠቃላይ የኢንዱስትሪዎች የማምረት አቅም ወደ 64% ማድረስ ተችሏል። ልዩ የነዋሪውን ጥያቄዎች ከመመለስ አንፃር አበረታች ውጤት ተገኝቷል የሚሉት ኃላፊው በማህበራዊ ልማት ዘርፍ በመሰረተ ልማት በፕሮጀክቶች አፈጻጸምና ሰላምን ማጽናት ረገድም ባለፉት 9 ወራት ውጤታማ ስራዎች ተከናውነዋል ብለዋል። ሌላው በማህበራዊ ዘርፉ በትምህርትም ቀበላችን እንግዲህ ከ1.2 ሚሊዮን በላይ ተማሪዎች ነው በትምህርት ገበታ ያሉት። ይሄንን እንግዲህ ምገባው እንደቀጠለ ነው። የትምህርት ቁሳቁስ ማቅረብ የትምህርት ጥራትን ከማረጋገጥ አንፃርም በጣም ጥሩ ስራ ነው። በጤና ዘርፉም እንደዚሁ ከማህበራዊ አንፃር በWHO ስታንዳርድ መሰረት አብዛኛው መለኪያዎች ከስታንዳርድ በላይ ስኬት ያስመዘገቡ ስለሆኑ በጥሩ መንገድ ላይ እንደሆነን አይተናል። ከመሰረተ ልማትና ፕሮጀክቶች አንፃርም እንደዚሁ ሰፋፊ ስራዎች ተሰርተዋል። ከ413 በላይ ልዩ ጠቀሜታ ያላቸው ፕሮጀክቶች ተጠናቀው ለአገልግሎት ውለዋል ማለት ነው። ከተማችን የሰላም ደሴት እየሆነች ነው ያለችው። ይሄንን አጠናክሮ ማስቀጠል ያስፈልጋል። በዚሁ የስራ ወራት ፍትሃዊ የበጀት አጠቃቀምና ወጪ ቅነሳ ላይ የተመሰረተ የፋይናንስ ስርዓት መዘርጋት ስኬታማ የፕሮጀክቶች አፈጻጸምም ተመዝግቧል። መደበኛ ወጪዎችን ሊያንሩ የሚችሉ ጉዳዮችን የወጪ ኖር በማዘጋጀት በቁጠባ ለመጠቀም በሚያስችል መልኩ እያስፈጸመ ነው ያለው። ሁለተኛ ደግሞ ወጪ ሊቀንሱ የሚችሉ ተጨማሪ ተግባራት ለምሳሌ ያህል በኢኖቬሽን ቢሮ ብንወስድ የተወሰኑ የሚበላሹ ኮምፒውተሮችን መልሰን ጠግነን ወደ ስራ ማዋል፣ ፈርኒቸሮቻችንም ችግር ካለባቸው ጉድለት ያለባቸውን ጠግነን ወደ ስራ ማስገባት። ሶስተኛ ደግሞ ወጪ ከመቀነስ ጋር ተያይዞ በዘፈቀደ በየተቋሙ ሲቀዳ የነበረ ነዳጅ ሴንትራሊ በሲቲ ባስ ውስጥ እንዲካተት በማድረግ ወጪ ብክነትን ለመቀነስ ጥረት ተደርጓል ማለት ነው። አሁን ላይ በከተማዋ የተጀመረ ፕሮጀክት በተያዘለት ጊዜ በከፍተኛ ፍጥነትና ጥራት ማጠናቀቅ ባህል እየሆነ መጥቷል። በተለይ የኮሪደር ልማትን የመሳሰሉ ፕሮጀክቶች ሌሎች አገልግሎቶችን በውስጣቸው ያካተቱ ሆነው መገንባታቸው ስር ነቀል የሥራ ባህል እንዲፈጠር አስችሏል። በእነዚህ 9 ወራት የከተማዋን የገቢ አቅም ማሻሻልም ተችሏል። በርከት ያሉ መደበኛ ፕሮጀክቶችን ከኮሪደር ልማት ጋር አቀናጅቶ በማከናወንም ስኬት ተመዝግቧል። ላውንች የተደረገ ፕሮጀክት እንደሚጠናቀቅ የይቻላልን መንፈስ መፍጠር የቻሉ በጣም ጥሩ ውጤቶች አስደናቂ ውጤቶች ማስመዝገብ ችለናል። ከፕሮጀክት አፈጻጸም ጋር በመደበኛ ፕሮጀክትም ሆነ በኮሪደር ሁለቱንም አያይዘን 24/7 እየሰራን ያለንበት እንዲሁም ማህበረሰቡንም አሳትፈን ባለፉት 9 ወራት በመደበኛ ፕሮጀክት የገነባናቸው በጣም በርካታ ፕሮጀክቶች አሉ። ቆጥረን ወይም ከእቅድ በላይ የፈጸምናቸው አሉ። ከዛ በተጨማሪ ደግሞ በኮሪደር ልማት የምናያቸው በዛ ያሉ ፓርኪንጎች፣ ፕላዛዎች፣ ግሪን ኤሪያ፣ መጸዳጃ በየቦታው የምናየው የተለያዩ አሚኒቲስ የተገነባውን ነገር ምን ያህል ቀደም ሲል ከተገነባው ምን ያህል በብዙ እጥፍ አሁን ግንባታዎች እየተካሄዱ የመፈጸም አቅማችን እንደጨመረ ስራውን እያሳለጠ እንዳለ ምናይበት ሁኔታ አለ። ሀብታችንን ስንመድብ በዋናነት ልማት ፕሮጀክቶቻችን ኮሪደሮችን ሌሎችንም ማህበራዊና ኢኮኖሚ ሰጪ ፕሮጀክቶችን ባማከለ መልኩ ቅድሚያ የመስጠት ሁለተኛ ግን መደበኛ ወጪ ደግሞ ህብረተሰቡን እርካታ ከማረጋገጥ ጋር ተያይዞ የተሻለ አገልግሎት መሰጠት ስላለበት ለዚህም ትኩረት ተሰጥቶ አሎኬት በመደረጉ አጠቃላይ በጀታችን ወደ 70% ማድረስ ተችሏል። የኮሪደር ስራችን አንዱ በዚህ ከተማ ላይ የከተማዋን እድገት ሊያፋጥኑ የሚችሉ በዚህ ውስጥ ደግሞ
የነዋሪዎቻችንን ጥያቄ ከመመለስ ጋር ተያይዞ በርካታ ስራዎች ለምሳሌ በስራ እድል ፈጠራ እንኳን ብንወስድ በኮሪደር የተፈጠሩ ስራ እድሎች በጣም ሰፊ ናቸው። በ9 ወራት የስራ አፈጻጸም ውስጥ ውስንነት የተስተዋለባቸው ጉዳዮች ተለይተው በቀሪዎቹ ወራት በከፍተኛ ቁርጠኝነት ስራዎቹ ይከናወናሉ ተብሏል። አገልግሎቶች በሲስተም የምንሰጣቸው ተቋሞች አሉ። ከዛ ጋር ተያይዞ በተለይ ቴክኖሎጂ አካባቢ ያለውን ነገር በደንብ ማየት ያስፈልጋል። የኑሮ ውድነቱን ለማቃለል እየሰራናቸው ያሉ ስራዎች አሉ። ይሄንን በደንብ በትኩረት ማለት ነው በትኩረት መስራት አለበት። የህዝብ ቅሬታ ያለባቸው ከመልካም አስተዳደር አንፃር መታየት ያለባቸው ኢሹዎች በደንብ ለይተን አውጥተን በቀሪው 3 ወር ለማሳካትና የህዝባችንን ጥያቄ ለመመለስ የተወያየን ያለንበት ሁኔታ ነው ያለው። የ2017 የበጀት ዓመት እቅዶች በልዩ ሁኔታ የታቀዱና የተተገበሩ መሆናቸው ተገልጿል። ባለፉት 9 ወራት በከተማ አስተዳደሩ የተከናወኑ የልማት ስራዎች ውጤታማ የሆኑ ዘንድም የሚደረጉ ክትትሎችና ድጋፎች ከፍተኛውን ድርሻ መወጣታቸው ተመላክቷል።